ቤርሙዳ ትሪያንግል የሚለው ቦታ በትክክል የት ነው የሚገኘው? ይህ ስያሜ የመጣውስ ከየት ነው? እስኪ ትንሽ ወደ ኋላ ተመልሰን የዚህን ታላቅ ምስጢር መሰረት እንመልከት። በካርታ ላይ ስትመለከቱት ቤርሙዳ ትሪያንግል በአትላንቲክ ውቅያኖስ ውስጥ በሶስት ነጥቦች የተሰራ ምናባዊ ቅርጽ ነው። እነዚህም ቤርሙዳ በዩናይትድ ኪንግደም ስር የምትተዳደር ደሴቶች ስብስብ ናት። ማያሚ ፍሎሪዳ በዩናይትድ ስቴትስ ደቡብ ምስራቅ የምትገኝ ትልቅ ከተማ። ሳን ሁዋን ፖርቶሪኮ የዩናይትድ ስቴትስ ግዛት የሆነች ደሴት ናት። እነዚህ ሶስት ቦታዎች በቀጥታ መስመር ስታገናኟቸው ግዙፍ የሆነ የሶስት ማዕዘን ቅርጽ ታገኛላችሁ። ስፋቱ ወደ 500,000 ካሬ ማይልስ ወደ 1.3 ሚሊዮን ካሬ ኪሎ ሜትር ይደርሳል። ይህ ቦታ በጣም ተደጋጋሚ ጥቅም ላይ የሚውል የባህር ላይ መንገድ ሲሆን ብዙ የንግድ መርከቦች፣ የመንገደኞች መርከቦችና የአሳ ማጥመጃ ጀልባዎችና አውሮፕላኖች በየቀኑ የሚያልፉበት ቦታ ነው። የቤርሙዳ ትሪያንግል የሚለው ስያሜ ለመጀመሪያ ጊዜ ጥቅም ላይ ዋለው በ1950ዎቹ መጀመሪያ ላይ ሲሆን በኤድዋርድ ቫን ዊንክል ጆንስ በታተመ አንድ ጽሑፍ ውስጥ ነበር። ነገር ግን በትክክል ታዋቂ ያደረገው ደግሞ ቪንሰንት ጋዲስ የተባለ ደራሲ በ1964 ዓመተ ምህረት ዘ ዴድሊ ቤርሙዳ ትሪያንግል የሚል ርዕስ ያለው ጽሑፍ ካወጣ በኋላ ነበር። ከዚያ ወዲህ ይህ ስያሜ የአደገኛና ሚስጥራዊ ቦታ ምልክት ሆኗል። ከዚህ በፊት ይህ አካባቢ ለብዙ መቶ ዘመናት አሳሾችን ሲያስፈራ ነበር። ኮሎምበስ እንኳን በ1492 ወደ አሜሪካ ሲጓዝ በዚህ አካባቢ ያለ ኮምፓሱ እንደተበላሸና እንግዳ የሆኑ መብራቶችን በሰማይ ላይ እንዳየ ማስታወሻዎቹ ያሳያሉ። ይህ የሚያሳየው የቤርሙዳ ትሪያንግል ሚስጥር ከረጅም ጊዜ ጀምሮ እንደነበረ ነው።